ሰላም እንዴት ናችሁ? አርሰናል በቻምፒየንስ ሊጉ በፓሪስ ሰን ጀርማ በመለያ ምቶች ተሸንፏል። ይህንን በተመለከተ በቀጣይ የውድድር ዓመት ተጠናክሮ ለመቅረብ እና በድጋሚ የአውሮፓ ቻምፒየንስ ሊግ ዋንጫን ለማሸነፍ ሙከራ ለማድረግ በዚህ ክረምት የዝውውር መስኮት ዝውውሮችን እንደሚያደርግ የክለቡ ኃላፊዎች ተናግረዋል። ጆሽ ክሮንኬ የአርሰናል የባለሀብቶች አባል ነው። የስታን ክሮንኬ ልጅ ነው። ባለፉትም ቀናት በተመሳሳይ የአውሮፓ ቻምፒየንስ ሊግ ፍጻሜ ከመደረጉ አስቀድሞ አርሰናልን ወደ ትልልቅ ዋንጫዎች ለማምራት በእንግሊዝ ፕሪሚየር ሊግም በተደጋጋሚ ዋንጫ እንዲያሸንፍ ግዛት ለመገንባት እንሞክራለን ሲል ነበር እና አሁን ደግሞ በፓሪስ ሰን ጀርማ ተሸንፏል። 20 በመቶ የኳስ ቁጥጥር ነበረው። በማጥቃቱ ፓሪስ ሰን ጀርማ ነበረ የበላይ ነበረው። በመጨረሻ በመለያ ምት ተሸንፏል። አሁን አርሰናል በቀጣይ ዓመታት እነማንን ሊያስፈርም ይችላል የሚሉ ሀሳቦችን እናነሳለን። ደግሞ እነዚህን ተጫዋቾች ካስፈረመስ በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ በድጋሚ የዋንጫ ተፎካካሪ የመሆን እድል አለው ወይ የሚለውንም እየተመለከትን እንቆያለን። እኔ ዘላለም ተፈሪና ባልደረባዬ ሰላም አሰፋ አብረናለን። ሰላም እንዴት ነህ? አሎ ዞላ እንዴት ነህ? ተመልካቾቻችን እንዴት ናቸው? የዞላ ቤተሰቦች በቻምፒየንስ ሊግ የፍጻሜውን ጨዋታ እንዴት ተመለከትከው? ከዛ እንነሳና መረጃዎች አሉ። አርሰናል ለማስፈረም የሚፈልጋቸው ተጫዋቾች ምን አይነት ለውጥን ለማድረግ ነው በቀጣይነት የሚለውን ለማየት እንዲረዳን እነዚህን መረጃዎች እንመለከታለን። በመጀመሪያ ግን የአውሮፓ ቻምፒየንስ ሊግ ፍጻሜን ጨዋታ እንዴት ተመለከትከው? እሺ ዞላ አይ ቲንክ ከጨዋታውን በፊት በተወሰነ መልክ ከሁለቱ ቡድኖች አንፃር ማለት ነው ፒኤስጂ በተሻለ ኳሱን ሊቆጣጠር ይችላል የሚል ግምት ነበር። ትክክለኛ ግምት ማለት ነው። ነገር ግን ሜቢ ከጠበቅነው በላይ ይመስለኛል አርሰናል ዲፌንሲቭ ሆኖ የቀረበው ብዬ አስባለሁ። አይ ቲንክ ከላይናፑን ጀምሮ ከተመለከትነው በብዙ መልኩ በጣም አፕሮቹ ዲፌንሲቭ ነበረ። በጣም ተጫዋቾቹ እንዲህ በፕሮፋይል ከተመለከትናቸው አሁን ኦዴጋርድ ያው ኤዜ ኦዴጋርድ አይነት የሚባል ነገር አለ። ኦዴጋርድ ነው የገባው፣ ማርቲኔሊ ሳይሆን ትሮሳን የገባው፣ ዮኬሬሽ ሳይሆን ካያቨርት ነው የገባው። እነዚህ ሶስቱ ተጫዋቾች የተሰለፉት የበለጠ ቡድኑ ኳስ እንዲቆጣጠር የበለጠ ለኮንትሮል የሚመቹ ቴክኒካሊ ጥሩ ሴኩሪቲ የሆኑ ተጫዋቾች ናቸውና ለኳስ ቁጥጥር የሚመቹ የበለጠ ለቦል ሰርኩሌሽን የሚመቹ አይነት ተጫዋቾች ናቸው። ነገር ግን እንደዛ ቢሆንም ሜቢ ይሄ ጨዋታ ከአንድ ፕሪሚየር ሊግ ቡድን ጋር ቢያደርግ አርሰናል የተሻለ ኳስ ቁጥጥር ይኖረው ነበር ብዬ አስባለሁ። ነገር ግን እንደዛም ሆኖ በጣም ዝቅተኛ ወደ 25% አይ ቲንክ የሚሆን የኳስ ቁጥጥር ነበርውና ይሄ ደግሞ ኦልሞስት ግቡን ከማስቆጠሩም በፊት በተወሰነ መልክ አጀማመሩም ላይ 4-4-2 የሆነ በሚድ ብሎክ ነበር የጀመረውና አፕሮቹ ያው ከኳስ ውጭ አርሰናል በጣም ድንቅ ቡድን እንደሆነ ይታወቃል። ያንን በዋነኛነት ተማምኖ እንደገባ ያስታውቃል። ግቡን ደግሞ በጊዜ ማግኘቱ ደግሞ የበለጠ ቡድኑ ውጤቱን ለማስጠበቅ እንዲቆይ አድርጎታል ብዬ አስባለሁና ከጠበቁት በላይ በጣም ቱ ዲፌንሲቭ ሆኖ ነው የቀረበው ማለት ነው አርሰናል ብዬ አስባለሁ። ነገር ግን አልተሳካም ማለት አይደለም። ፒኤስጂ በተለይ በመጀመሪያው አጋማሽ ምንም አይነት ኦልሞስት እድል ማግኘት አልቻሉ። ፒኤስጂ ማንቱ ማምፕረስ ካደረከው ከዚህ በፊትም አውጥተናል ብዬ አስባለሁ። በጣም አስቸጋሪ ቡድን ነው። አንደኛ የቡድኑ መሀል ያለው ሮቴሽን በጣም ፍሉዲቲ በጣም አስደናቂ ነው። ፕላስ ደግሞ ተጫዋቾች በግላቸው አንድ ላንድ ፕሬስ ስታደርግ ፕሬስ የሚያደርጋቸውን ደረጃዎች አልፈው ማለት ነው በቀላሉ የማንቱማን ፕሬሲንግ ቡድኑ አስቸጋሪ እንዲሆን ማድረግ የሚችሉ ስለሆነ አርሰናል ደግሞ ዞናሊ መከላከል ምናልባት አውሮፓ ላይ ምርጡ ቡድን ስለሆነ ከኳስ ውጪ የበለጠ ዞኑን ቢከላከል ነበር የኔም ሐሳብ። በዛ መልክም በጣም ፐርፌክት የሆነ ፈርስት ሃፍ ነበር ያሳለፈው ብዬ አስባለሁ። እና ብቻ ግን ተጠበቁት የበለጠ ዲፌንሲቭ ቢሆንም ግን አፕሮቹ አዋቶ እስከ ፍጻሜው አድርሶታል፣ እስከ መለያ ምቶች አድርሶታል። በኋላ ላይ መለያ ምት የድልም ቻንስ ስላለው ማለት ነው። ግን እንደዚህ አይነት ነበር የታዘብኩት ዞላ። ምናልባት አርሰናል ከዚህ በተለየ መልኩ በማጥቃት ቢጫወት አሁን ከሰው አቅምና ከፐርሶኔል አንጻር ፓሪስ ሰን ጀርማን መገዳደር የሚያስችል አቅም ነበረው። በጣም የሰለሉ ድምጾች ቢሆኑ አርሰናል አጥቅቶ ቢጫወት አሁን ከነበረው ካመጣው ውጤት የተሻለ ነገር ማምጣት ይችል ነበር የሚል ሀሳብ ያላቸው ስላሉ በጣም ዝቅተኛ ድምጽ ቢሆንም አርሰናል አጥቅቶ ቢጫወት ፓሪስ ሰን ጀርማን የመቋቋም እድል ነበረው። ለምሳሌ አምና ሁለተኛው ጨዋታ ላይ ያንን ማድረግ ችሎ ስለነበረ ምናልባት ዶናሩማ ስለነበረ ነው ውጤቱ ወደ ፓሪስ ሰን ጀርማን ሳይድ የሆነው እንጂ አርሰናል በጣም አሪፍ ነበርና ያንን የማድረግ አቅም ነበረው። ሚኬል አርቴታ ምርጫ ላይ ተሳስቷል። እኔ እንደዛ ሳይሆን እኔ የዲፌንሲቭ የሆነበት መንገድ በጣም ከፍ አለ ለማለት ነው እንጂ
በዛ ደረጃ አንድ ለአንድ ወይ ደግሞ አንገት ለአንገት ተናንቆ ፒኤስጂን ለማሸነፍ ለምን አልገባም ከሚል አይደለም። ምክንያቱም አሁን አቀራረቡን ካየው እሺ ቡድኑ የበለጠ በሚድ ብሎክ በኋላ ላይ ደግሞ የበለጠ ሎ ብሎክ በሆነ አይነት ከኳስ ውጪ ነው ብዙ ሰዓት ያሳለፈው። ኳሱን ሲያገኘው የካውንተር እድል ነው አንደኛው አማራጭ። ለካውንተር የሚሆኑ ስፔስን የሚያጠቁ ተጫዋቾች ግን አልነበሩትም። የማጥቃት ባላንሱ በጣም አስቸጋሪ ነበር። ትሮሳርም ብታይ ወደ ኳስ የሚሄድ ተጫዋች ነው፣ ኳስ ወደ እግሩ እንዲመጣ የሚፈልግ ተጫዋች ነው። ካያቨርት የምትለው በጥልቀቱ ተዋላ ድሮፕ አድርጎ ከኳስ ጋር ምቾት የሚሰማው ተመሳሳይ ቡካዮ ሳካ ስፔስን የሚያጠቃ ተጫዋች የለውም ነበር ቡድኑ። ኳስ እንዳገኘ ቶሎ ከፒኤስጂ ጀርባ የሚገኘው ስፔስ ማለት ነውና ኳሱን እንዳሸነፉት እንዴት ነው ግቡን ሊያስቆጥሩ የሚሞክሩት? ያ ግብ ቶሎ ባይመጣ ኖሮ አርሰናል በምን አይነት መልኩ ግብ ማስቆጠር ያሰበው የሚል ጥያቄ የሚያስነሳ አይነት የሰሌክሽን አይነት የባላንስ በተለይ ማጥቃቱ ላይ ባላንስ ችግር ያስተዋልበት ይመስለኛል። በተመሳሳይ ኦዴጋርድም እንደዚህ አይነት ተጫዋች ነው። ሞሮ የትራንዚሽን ትሬት ሳይሆን የበለጠ ኳስ እንዳገኘ የተሻለ ቁጥጥር ቡድኑ እንዲኖረው ከኳስ ጋር ለማድረግ የሚያስችል ቢልድ አፑን ለማገዝ የሚያስችል አይነት ተጫዋች ነው ኦዴጋርድ እና ይሄ ኮምቢኔሽኑ በትክክል የመጣ አይመስለኝም። በተለይ ማጥቃቱ ጋር ከዛ አንፃር ነው እንጂ አይደለም። ፕላስ ደግሞ ኦኬ ሜቢ አርሰናል ያሰበው ረጃጅም ኳሶችን ለመጠቀም ነው ብለን ብናስብ ያ ከሃቨርት ኤሪያሊ ከዮኬሬሽ በተሻለ አንድ ላንድ ፋይት አድርጎ ኤሪያል ዶሚናንት መሆን የሚችል ተጫዋች ነው ብለን ልናስብ እንችላለን። አርሰናል ሰከንድ ጎል እንዲያሸንፍ ማድረግ ይችላል ብለን ልናስብ እንችላለን። ኦኬ ነገር ግን በጣም አፈግፍጎ ስለነበር አርሰናል ያን ኳስ እንኳን ከሃቨርት ቢያሸንፍ እዛ ቦታ ላይ በግራም በቀኝ መስመር የተሰለፉ ተከላካዮቹ የበለጠ ዲፌንሲቭ አይነት ባህሪ ያላቸው ሴንተር ባክ አይነት ባህሪ ያላቸው ናቸው። ኢንካፔ ምንል ሞስኬራ ማለት ነው። በተመሳሳይ ደግሞ ነትሮሳ ደግሞ ወደ ኳሱ የሚመጡ ናቸው። ኳሱን እንዳሸነፈ የበለጠ ደግሞ ለዋላ አፍሪካ አጠቃላይ ቡድኑም ስለነበረ ሁኔታዎቹን በአብዛኛው አስቸጋሪ አድርጎት ነበር። የራያም ረጃጅም ኳሶች ደግሞ በብዛት አስቸጋሪ ነበር። በነገር ላይ በቻምፒየንስ ሊግ ፍጻሜ ታሪክ በግብ ጠባቂ ይህን ያህል ረጃጅም ኳስ ተጥሎ አያውቅም ማለት ነው። ራያ ከላካቸው ኳሶች ውስጥ 35 የሚሆኑ ወደ 37 የሚሆኑ ኳሶችን ልኳል ማለት ነው። ከዛው 35ቱ ረጃጅም ኳሶች ናቸው። ከዛው ውስጥ 5ቱ ነበር ስኬታማ የሆኑት። ስኬታማም አልነበረም እዚህ ረጃጅም ኳስ። ካውንተርም ተጫዋቾቹ ፕሮፋይል ያላቸው ተጫዋቾች ለዘለ ካውንተር አይመቹም። ረጃጅም ኳስም ለማሸነፍ ጠባቂ ጥሩ ኳስ ፓስ ረጃጅም ኳሶቹ ስኬታማ አልነበሩ። ካያቨርትም ዱኤሎችን በአብዛኛው ሲያሸንፍም አልነበረም። ለሁለት አስቸጋሪ ማድረግበት ነበር። ሰከንድ ጎልን ለማሸነፍ ተቸግሯልና ግብ በምን አይነት መልክ ያስቆጥራል የሚለውን መንገድ የማይነግረን አይነት አሰላለፍ ነው እንጂ ኳስን ከፒኤስጂ ጋር ተገዳድሮ ለመውጣት አስቸጋሪ ይመስለኛል። ባለፈው ሲዝን በነገር ላይ ዞላ የተጠቀስከው ኢነርጂው በጣም ነበር ያርሰናል። ፓርክ ዘ ፕሪንስ ላይ ከሜዳቸው እንዳይወጡ አድርገዋቸው ነበር ፒኤስጂዎች እንደምናስታውሰው ይሄን ጨዋታ ሰርተነውም ስለነበር ማለት ነው። በተመሳሳይ ኤምሬትስ ላይ ፒኤስጂ እንደዛ አድርጎ ነበር መጀመሪያው አጋማሽ ላይ። ያንን በተመሳሳይ ደግሞት ነበር አርሰናሎች ፓርክ ዘ ፕሪንስ ላይ። ግለሰቦች በአብዛኛው ኢንዲቪጁዋልስ በቃ አንዳንዴ ኮሌክቲቭ ወርኩ ኮሌክቲቭ ቡድኑ በጣም አስደንቅ ስለሆነ አርሰናል ኮሄዥኑ አስደናቂ ቡድን ነው። ነገር ግን ውጤት የሚያስገኝልህ እሱ ብቻ አይደለም፣ ኢንዲቪጁዋል ብሪሊያንስን በተወሰነ መልክ ያስፈልጋል ማለት ነው። ያ አይነት ተጫዋቾች አሏቸው ፒኤስጂ ማለት ነው። ከኮሌክቲቭ ወርክ በተጨማሪ በግል የሆነ አይነት ለውጥ ሊፈጥሩ የሚችሉ ተጫዋቾች አሏቸው፣ ሞር ቴክኒካል ተጫዋቾች። አርሰናል ያ አይነት ተጫዋች ይጎልዋል። አይ ቲንክ ይሄ ጨዋታ ለአርቴታ በዚህ ረገድ ትልቅ ትምህርት የሰጠ ይመስለኛል፣ በተለይ ወደፊት ከሚያስፈርማቸው ተጫዋቾች አንፃር ማለት ነው። ኤኒዌይ ግን እንዳልኩ አንገድ ለአንገድ ለመተናነቅ ሳይሆን ቢያንስ ባላንሱ ግን ልክ አይደለም ብዬ ነው የማስበው። በጣም አሪፍ። ትሮይ ዲኒን ታውቀዋለህ? የቀድሞ የዋትፎርድ ተጫዋች። ዘንድሮ አርሰናል ቀላል የሆነ ጉዞ ነው ያደረገው እስከ ፍጻሜው ድረስ። ይሄንን እድል ላያገኝ ይችላል እና ዘንድሮ የግድ ዋንጫ ማሸነፍ ነበረበት አይነት አስተያየት ሰጥቷል። ቀጣይ ዓመታት ወደዚህ ወደ ፍጻሜ ለመምጣት ይከብደዋል እንደማለት ማለት ነው። ልክ 2006 ላይ የአውሮፓ ቻምፒየንስ ሊግ ካሸነፈ በኋላ ማነው የፍጻሜ ተፋላሚ ከሆነ በኋላ 20 ዓመታትን ጠብቋል እና አሁንም ወደ ፍጻሜ ለመምጣት በጣም ይከብደዋል ብሏል። እሱ ግን ደግሞ ሚኬል አርቴታ በፍጥነት ነው ለጆሽ ክሮንኬ መልእክት ያስተላለፈው። ገና ከሆኑም ተጫዋቾችን ምልመላ ጀምረዋል ተብሏል እና ምን አይነት ነገሮችን አርሰናል ቢያደርግ ነው በሚቀጥለው ዓመት? ተጫዋቾችም ተናግረዋል፣ አሰልጣኙም ተናግረዋል። በድጋሚ በአውሮፓ ቻምፒየንስ ሊግ እንመለሳለን ብለዋል እና ምን አይነት ተጫዋቾች ያስፈልጉታል? ምን አይነት ፕሮፋይል ያላቸው ተጫዋቾች ናቸው የሚያስፈልጉት? ምናልባት አሁን አንደኛው ሞርጋን ሮጀርስ ነው ከአርሰናል ጋር ስሙ እየተያዘ የሚገኘው የአስቶን ቪላው ተጫዋች።
የዩሮፓ ሊጉ ምርጡ ተጫዋች ተብሎ የተመረጠ ነው። ብዙ አማራጮችን ይሰጣል። 10 ቁጥር ላይ መጫወት ይችላል። ወደ መስመርም ወጥቶ መጫወት ይችላል። አርሰናል ደግሞ እንደዚህ አይነት ፕሮፋይል ያላቸውን ተጫዋቾች ይፈልጋል። ሌላኛው ሁሊያን አልቫሬዝ እየተባለ ነው። እሱ ግን በዋናነት የባርሴሎና ዋነኛ ባርሴሎና ነው የሚፈልገው። ያንንስ ማሸነፍ ይችላል የሚል ጥያቄ አለና እነዚህ ተጫዋቾችና ምን አይነት ተጫዋቾችን ቢያስፈርም ነው አርሰናል ከጨዋታ ባሻገር ለዋንጫ ሊጫወት የሚችለው? እሺ ዞላ፣ እኔ እንግዲህ ቀደም ብለን እንደጠቀስነው አርሰናል ያው ባለፈው ሲዝንም እንደምናስተውለው ሉዊስ ኤንሪኬ በአውሮፓ ምርጡ ከኳስ ውጪ ቡድን ነው ብሎ ሲገልጸው ነበር። ይሄንንም በዚህ ሲዝን ሲያስመሰክር ነበር ቡድኑ። በዚህ ጨዋታ ላይም የተመለከትነው ይመስለኛል። ስለዚህ አውቶ ፖሴሽን ቡድኑ በጣም ድንቅ ቡድን ነው። ኮሌክቲቭ ኳስ ደናቂ ነው። ስለዚህ አሁን ትልቅ መሻሻል ያለበት ኢን ፖሴሽን ነው ማለት ነው። ከኳስ ጋር ማጥቃቱ ነው መሻሻል ያለበት። የሜዳው የላይኛው ክፍል ላይ ነው የበለጠ ትልቅ ለውጥ ማምጣት ያለበት ማለት ነው። ኳስን ሪቴን አድርጎ ለመቆጣጠር የሚያስችል ቴክኒካሊቲ ስብስብ ውስጥ በበቂ ሁኔታ የለም ማለት ነው። ሞር ቴክኒካል ተጫዋቾች አካይድ ያስፈልጉታል ብዬ አስባለሁ ማለት ነው። በራሳቸው በተወሰነ መልኩ ጨዋታ ሊወስኑ የሚችሉ የሆነ አይነት ሞመንት ኦፍ ብሪሊያንስ ሊሰጡት የሚችሉ አይነት ተጫዋቾች ስብስብ ውስጥ መቀላቀል አለበት ብዬ አስባለሁ በዋናነት ማለት ነውና እነዚህ አይነት ፊርማዎች ያስፈልጋሉ። ባለፈው ሲዝን እውነቱን ለመናገር ከዚህ አንፃር ሀሳቦች በደንብ ተሰጥተዋል። እኛም አንስተናል ብዬ አስባለሁ። በተለይ ግራ መስመር አጥቂ ላይ የነ ማርቲኔሊ ቦታ የበለጠ አፕግሬድ ይፈልጋል ተብሎ ሲጠቀስ ነበር። ግን እንደተመለከትነው ነው ሶሳት ጊዜ አስፈልጓል አብዛኛው። ነገር ግን እዛ ቦታ ላይ አብዛኛው ሲጮቱ ያየን ያለ ነው ከዚህ በፊት የነበሩት ሮሳና ማርቲኔሊ ናቸው እንጂ እንደታሰበው ማዱዌኬ በዛ በኩል ይሰለፍ ይችላል የሚል ነበር። ያን ያህል በዛ በኩል ብዙ አላስተዋልነውም። የተወሰኑ አጋጣሚዎች ላይ የተጫወቱ ግን አሁን ላይ ደንበኛ የመስመር አጥቂ ያስፈልጓል ግራ መስመር ላይ ብዬ አስባለሁ። ሌላኛው ምናልባት አከራካሪ ሊሆን ይችላል። እኔ ግን ፊት መስመር አጥቂ የሚፈልጋል ብዬ አስባለሁ። ዮኬሬሽ መጥፎ ጊዜ አሳልፈ ብዬ አላምንም። በግሌ ጥሩ ጊዜ ነው። ምናልባት ዴክላን ራይስ፣ ራያ ማጋሌሽ ብለን አራተኛ ስም የምንጠቅስ ዮኬሬሽ ነው መጥቀስ ያለብን ለሲዝኑ። ነገር ግን አይ ቲንክ ሼሽኮ ይፈርም ዮኬሬሽ በሚባልበት ጊዜ እኔ ፐርሰናሊም ሼሽኮ ለአርሰናል የተሻለ ፊት ያደርጋል ብዬ አስብም ነበረ። አሁንም እንደዛ ነው። ከዚህ ሲዝን በኋላ ራሱ እንደዛ ነው የማስበው። የበለጠ አርሰናል ከሎው ብሎክ ጋር ሲጫወት ነበር የሚቸገር የነበረው። ለዛ አይነት ደግሞ ቡድንን ሲገጥም ከቴክኒካሊ የተሻለ ተጫዋች ሼሽኮ ነው ከዮኬሬሽ ይልቅ ማለት ነውና አሁን አርቴታም እንደዚህ አይነት 9 ቁጥር ደንበኛ የቦክስ አጥቂ አክቹሊ የበለጠ ዮኬሬሽ ቻናሎች ላይ መሮጥ ወይ ከጀርባ የሚገኝ ስፔስ ማጥቃት የሚወድ አይነት ተጫዋች ነው። ግን በተወሰነ መልክ ሊሚትድ የሆነ አቅምም ያለው ተጫዋች ነውና እሱን ብቻ ሙሉ ለሙሉ አዳፕት አድርጎም ለመሄድ የበለጠ ጨዋታው ቨርቲካል ስለሚሆን የሆነ አይነት ኮንትሮል ቡድኑ ያጣል ብዬ አስባለሁና ፕላስ ደግሞ ፖቴንሻሉም የሆነ ኤርሊንግ ሃላንድ አይደለም። ሙሉ ለሙሉ ጋራንቲድ ሆነክ እርግጠኛ ሆነ ግብ ያስቆጥራልኛል ብለህ ሙሉ ለሙሉ እምነት የምትጠልበትም አይደለም። የሆነ አይነት ሊሚቴሽንም ያለው ተጫዋች ነው። አርሰናል ምርጥ ማጥቃት ያሳለፈው በአርቴታ ስር መቼ ነው ብንል ብዙ ጊዜ እንደምንጠቅሰው 2022-23 ነው። የዛን ጊዜ የፊት መስመር አጥቂ ማን ነው? ገብርኤል ሄሱስ ነው ነበር። በተለይ ድንቅ በነበረበት ጊዜ ጥሩ ጊዜ ሌላ ያሳለፈው መቼ ነው? 23-24 በተለይ ከዱባይ ከተመለሱ የዛኔ ማን ነው አጥቂው? ከሀያቨርት ነው። ሁለቱም ተመሳሳይ ምን ያደርጋቸው? ሁለቱም ሞሮፍ ሐሰተኛ 9 ቁጥሮች ናቸው። እንደዚህ አይነት ፎልስ ናይን ባህሪ ያለው ተጫዋች ቡድኑ ቢያስፈርም የበለጠ የማጥቃቱን ዳይናሚዝም የሚያስተካክለው ይመስለኛል። በጣም አስቸጋሪ ቡድኑ ያደርገዋል ከኳስ ጋር ማጥቃቱ ማለት ነው። ለዚህ ደግሞ አስቸጋሪ ሊሆን ይችላል። ሁሊያን አልቫሬስ ምናልባት የአርቴታ የሆነ ድሪም ሳይኒንግ ነው ብዬ ነው የማስበው ከስትራይከር አንፃር ማለት ነውና ያኛው መታሰብ አለበት ብዬ አስባለሁ። ከሁለቱ እንደ ፕራዮሪቲ የምጠቅሳቸው ናቸው የግራ መስመር አጥቂና የሁሊያን አልቫሬስ በኩል። ሞርጋን ሮጀርስ ግን የጠቀስከው እኔ ሞርጋን ሮጀርስ ለአርሰናል አያስፈልግም ባይ ነው። ለምንድነው? ኤዜ አለ። ሞርጋን ሮጀርስ እና ኤዜ በአብዛኛው ተመሳሳይ ናቸው ብዬ ነው የማስበው። ሁለቱም የመስመር አጥቂዎች አይደሉ። በዛ ቦታ ላይ መጫወት ይችላሉ ልንል እንችላለን። ኤዜንም ይችላል ብለናል። ግን ዋናው ቦታው ናቹራል ቦታው ግን እዛ ጋር አይደለም። ሞርጋን ሮጀርስም በተመሳሳይ እንደዛ ነው። የበለጠ ቦል ካሪየር ነው። ኤዜም ቦል ካሪየር አይነት ባህሪ ያለው ነው። ኤዜም በአግባቡ መጠቀም ነው የሚበጀው። እሱም በአግባቡ ካልተጠቀም ሞርጋን ሮጀርስም በተመሳሳይ በአግባቡ መጠቀም አስቸጋሪ ነው። ለምንኛ የመስመር አጥቂ ነው ቡድኑ የሚያስፈልገው። ሌላ ኤዜ አይነት ባህሪ ያለው ተጫዋች ስለሆነ ሞርጋን ሮጀርስ አስፈላጊ ነው ብዬ አላስብም። ጥሩ ተጫዋች ነው። ኤዜ ባይኖር ኖሮ ቢፈርም በጣም ትልቅ አቅም የሚሰጥ ተጫዋች ነው። ግን ነገር ግን ከአቅም አንፃር ኤዜ ከሞርጋን ሮጀርስ ቢበልጥ ነው እንጂ የሚያንስ አይነት ተጫዋች አይደለም። ስለዚህ እሱም በአግባቡ መጠቀም የተሻለ ነው ብዬ አስባለሁ። ሌሎች ቦታዎች ላይ የተሻለ ኢንቨስትመንቱ ላይ ፎከስ ማድረግ ይሻላል ብዬ ነው ማሰበው ከሁለቱ ቦታዎች ተጨማሪ ማለት ነው።
ምናልባት ጋብሪኤል ጄሱስ እንደሚወጣ ይጠበቃል በዚህ ክረምት። ከካያቫትና ከጋብሪኤል ማነው ከዮኬሬሽም አንደኛው ሊወጣ ይችላል የሚሉ መረጃዎችም ነበሩ፣ ግን ብዙ ታማኝ አይመስሉኝም። ሁለቱም የሚቀጥሉ ይመስለኛል በአርሰናል ቤት ውስጥ። ምን ያህል ካያቫትን እንደሚያምነው አርቴታ ይታወቃል። አጥቂ ሆኖ እንኳን ባይሰለፍ ብዙ አማራጮችን ሊሰጥ የሚችል ተጫዋች ስለሆነ፣ ቪክተር ዮኬሬሽ ደግሞ ያለፈው ክረምት ላይ ነው የመጣው፣ ከፍተኛ ገንዘብ ነው የወጣበት። ከሁለቱ አንዱን ይለቃል የሚል እምነት የለኝም። የጋብሪኤል ጄሱስ ግን መውጣቱ የሚቀር አይመስልም እና ጥራት ያለው አንድ አጥቂ የሚፈርም ከሆነ ቪክተር ዮኬሬሽን በየትኛው መንገድ ልትጠቀመው ትችላለህ? ማነው ካያቫትን አንድ እዛ ቦታ ላይ አጥቂ ይመጣል የሚሉ መረጃዎች እየወጡ ነው። ከዛ ውጪ መስመር ላይ አሁን ባየር ሚዩኒክ እና የፓሪስ ሰን ጀርማ ምርጥ ቡድን መነሻቸው ሁለቱ መስመሮች ላይ ያሉ አስደናቂ አጥቂዎች ናቸው። ያንን ለመፍጠር አሁን አርሰናል ሊያስፈርመው የሚችለው ተጫዋች ማን ይታያል? ለምሳሌ ፓሪስ ሰን ጀርማ በጣም ያስደነቀኝ ባርኮላ በሚቀጥለው ዓመት ሊቀጥል አይችልም። ምክንያቱም በዚህ አስደናቂ አቋሙ 2 ዓመታትን በተጠባባቂነት ነው የተጫወተ የሚገኘው ክቫራትስኬሊያ እና ዱዌ ስላሉ ማለት ነው። ከዚህ አንጻር ባርኮላ የሚወጣበት እድል ስላለ ሮጀርስን የማስፈረም ፍልሚያ ውስጥ ፓሪስ ሰን ጀርማ አለ የሚል መረጃም እየወጣ ነው እና እንዴት አውሮፓን በድጋሚ አሁንም ለመቆጣጠር ፍላጎት እንዳላቸው የሚያሳይ ነው። ለሶስተኛ ጊዜ በሚቀጥለው ዓመት እንመጣለን ብሎ ዴምቤሌ ተናግሯል። ትናንትና የዋንጫ ስነስርዓት በሚያከብሩበት ጊዜ የሚገርሙ ኮከቦችን ይዞ ሌላ ኮከብ ስለመጨመር ነው የሚያስበው ፓሪስ ሰን ጀርማ። አሁንም በሚቀጥለው ዓመት ዋንጫ መውሰድ ካለበት አርሰናል ከእንደዚህ አይነት ቡድን ጋር ነው የሚፎካከረው ማለት ነው። ማን ይታያል መስመር ላይ? አሁን የመስመር ቡካዮ ሳካን ወደሆነ ደረጃ የሚገፋ አንድ ተጫዋች ያስፈልጋል። ማድዌኬ ያንን የማድረግ አቅም ያለው እንዳልሆነ በዚህ ዓመት የተመለከትን ይመስለኛል። ተስፋ አለው። 1 ዓመት ተለማምዷል። የተለየ ነገር ይዞ ሊመጣ የሚችልበት እድል ይኖራል። ግን በተለይ ማርቲኔሊ እና ትሮሳ ባሉበት በኩል ማን ይታያል ክለቡን አንድ ደረጃ ከፍ የሚያደርግ በተለይ በሁለቱ ቦታዎች ላይ አጥቂና በግራ መስመር አጥቂ? ዞላ አንድ ተጨማሪ ነገር ግን ቀደም አሁን ያነሳ ነው ትዝ ያለኝ አርቴታ እንግዲህ በአብዛኛው የሚፈልጋቸው ተጫዋቾች ብዙ ቦታ ከሃይቨርት መጫወት ይችላል ስትል ነው ይሄ ሀሳብ ትዝ ያለኝ። እንደሚታወቀው ሞር ስፔሻሊስቶች አይደለም አርቴታ የበለጠ የሚፈልገው ብዙ ቦታ መጫወት የሚችሉ አይነት ተጫዋቾች ይፈልጋል። ዮኬሬሽ የበለጠ በቃ ፊት መስመር አጥቂ ነው፣ ከዛ ውጪ የሚጫወትበት ቦታ የለም። እንደ ዩሊያን አልቫሬስ አይነት ተጫዋች ግን 10 ቁጥር ሆኖም ተመልክተናል። ሲቲ እያለ 10 ቁጥር ሆኖ መጫወት ይችላል። ወደ ግራማ ዘን ብሎ መጫወት የሚችል አይነት ተጫዋች ነው። ፊት ለፊት መስመር ላይ ሞሮፍ እንደ 9 ቁጥር ሆኖ መጫወት ይችላል እና ይሄ ቨርሳቲሊቲውም የበለጠ ለአርቴታ አስፈላጊ ሊሆን ይችላል ብዬ አስባለሁ። በተረፈ ግን በግራ መስመር አጥቂ ቦታ ላይ በጣም ብዙ አሉ ብዬ አላስብም። ብዙ አማራጭ በጣም አሉ ብዬ አላስብም። አንደኛው ግን ቀድሜ የጠቀስኩት ባርኮላ ራሱ ነው። ባርኮላ ገና ብዙ ፖሊሽ መደረግ ያለበት ነው። ፊኒሺንጉ የማርቲኔሊ አይነት ፊኒሺንግ ያለው አይነት ተጫዋች ነው። እዛ ፋይናል ጨዋታው ላይም ተመልክተናል። አንዳንድ ተቾቹ ማለት ነው ኳሶች ሲረዝሙበት ገና ወጣት ነው። እሱን መቦረሽ ብቻ ይመስለኛል እና እንደ አማራጭ እሱን አየዋለሁ በዛ ቦታ ላይ። ከዛ በተረፈ እንግዲህ በዚህ ሲዝን ያን ያህል ብዙ ልንጠቅሰው የምንችለው ላይሆን ይችላል። ኒኮ ዊሊያምስ ማለት ነው የአትሌቲክ ቢልባኦ ማለት ነው እና እሱም እንደሌላኛው አማራጭ ነው። ሮድሪጎ የሪያል ማድሪድ ሮድሪጎ ከዚህ በፊትም ከአርሰናል ጋር ስሙ ሲያዝ ነበር። ሌላኛው አማራጭ እሱንም ማንሳት የምንችል ይመስለኛል። ሞሮፍ የ10 ቁጥር ባህሪ ቢኖረውም ሌላኛውን የማስበው ኬናን ይልዲዝ ነው የዩቬንቱስ ማለት ነው። ቱርኪያዊ በጣም አስደናቂ ተጫዋች ነው። የበለጠ የ10 ቁጥር አይነት ባህሪ ያለው ተጫዋች ፕሌይ ሜኪንግ ሚና ያለው ተጫዋች ቢሆን መስመር ላይ መጫወት ይችላል። ጥሩ ተጫዋቾችን ማሸነፍ የሚችልና ሌላ ትልቅ ተጽዕኖ መፍጠር የሚችል አይነት ተጫዋች ይመስለኛል። እንግሊዝ ውስጥ ከቆየን ግን ሜቢ አሁን ላይ በነበረበት ደረጃ ላይ ባይገኝም ሚቶማን ብዙ ጊዜ አስበው ነበር። በነገራችን የብራይተን ግን ያው የጉዳት ጉዳይ ብዙ ያስቸጋሪ ሆነ። እሱ አስቸጋሪ ያደርግበታል። አርቴታ ደግሞ ትሬኒንግ ከባድ ነው በዛ ላይ። ስለዚህ እንዴት መቋቋም ይችላል የሚለው አስቸጋሪ ነው። ግን ስቲል አቅሙ ያለው ተጫዋች ይመስለኛል። ግን ቀድሜ የጠቀስኳቸው ከእንግሊዝ ውጭ ያሉት አማራጮች እነሱ ናቸው ብዬ አስባለሁ። በዋናነት በአብዛኛው ቡድኖች ሲከላከሉ ዶላ መሀል ላይ አርሰናልም ባለፈው ከፒኤስጂ ጋር ሲያደርግ የነበረው የበለጠ መሀል ላይ ኮምፓክት ሆኖ ኳሶች ወደ ዋይድ ኤሪያዎች ላይ እንዲወጡ ነው ሲያስገድዷቸው የነበረ። ኳስ ወደ ዋይድ ኤሪያ ከወጣ ዋይድ ኤሪያ ላይ አንድ ጥሩ ፖቴንሻል ያስፈልጋል ማለት ነው። ያንን ወይ ተጫዋች ቀንሶም ሊሆን ይችላል፣ ያንን ዲፌንሲቭ ኦርጋናይዜሽን ሊሰብርልህ የሚችል ማለት ነውና መስመር አጥቂ ጥሩ የመስመር አጥቂ አንድ ለአንድ በጣም ማሸነፍ የሚችሉ መረበሽ የሚችሉ ተጫዋች
ፕራዮሪቲው ግራሁን እንጂ አሁን እንዳልከው ማድቤኬ በተጠበቀው ደረጃ አልሆነም። በሳካ በኩል ሳካ ራሱን ጥሩ ጊዜ አላሳለፈም። ጥሩ ፐርፎርም ካደረገም ብዙ አይ ቲንክ ቆይታ ላይ ይመስለኛል። አይ ቲንክ የፍሎሙ ጨዋታ ነው ሰኔ የተወሰነ ተሽሎ የተመለከትንበትና ግን አትሊስት ሳካ አቅሙን ሊመልስ ይችላል ብለን ልናስብ እንችላለን። ባካፕም ማድቤኬም አለው በተወሰነ ሊሻሻል ይችላል ብለን ልናስብ እንችላለን። የበለጠ አንገብጋቢ ቦታዎች ብለን ከወሰድን ግን አንደኛው የግራ መስመር አጥቂ ነው በዋናነት። በተለይ ደግሞ የማጥቃት ባላንሱ የግራና ቀኝ በደንብ መስተካከል ያለበት ይመስለኛል። ዲዮሞንዴ የአርቢ ላይፕዚግም እየተጠቀሰ ይገኛል። በብዙ ክለቦችም እየተፈለገ ያለ ተጫዋች ነው። እንደዚህ አይነት ጥራታቸው ላቅ ያለ ፓሪስ ሰን ጀርማ ራሱ የሚፈልጋቸው ማድሪድ እና ትልልቆቹ ክለቦች እና ባየር ሚዩኒክ የሚፈልጓቸውን አይነት ተጫዋቾች አርሰናል ማሰብ ካልቻለ በሚቀጥለው ዓመት እርግጥ ነው ትሮይዲኒን በተወሰነ መልኩ ልንጋራ እንችላለን። ያው ብዙም ደስ የሚለኝ እንትን አይደለም። አርሰናልን በተመለከተ በተለይ ደጋፊ እንደሆነ ይናገራል፣ ግን ሁሉ ጊዜ አርሰናል ላይ በጣም harsh ነው አስተያየቶቹ። ግን የተወሰነ እውነት አለው። የዘንድሮ ከፓሪስ ሰን ጀርማ ካለፈበት መስመር ይልቅ አርሰናል የመጣበት ቀለል እንደሚል መናገር ይቻላል። ምናልባት የመጨረሻው ግማሽ ፍጻሜ ጨዋታ ነው አትሌቲኮ ማድሪድ ጋር ትንሽ ጠንከር ሊል የሚችለው እንጂ የመጣበት መንገድ ቀለል ያለው ነው። እሱ ላይ ጥርጥር የለውም። ግን በሚቀጥለው ዓመት የአውሮፓ ቻምፒየንስ ሊግ በነገራችን ላይ በፕሪሚየር ሊጉ ሲፎካከር ቆይቶ ዋንጫውን አሸንፏል። ዘንድሮ በአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ ገባ፣ ፍጻሜ ተፋለመ። አቅም የሌለው ቡድን ነው ልንል አንችልም። አርሰናል አሁን ከኤሊት ክለቦች መካከል ዋንጫ ብቻ የቀረው ቡድን ነውና በቀጣይ እነዚህን ማስፈረም ከቻለ ወደ ዋንጫ የሚመጣ ይመስለኛል። ጠቅለል ስናደርገው የሚቀጥለውን ዓመት የእንግሊዝ ፕሪሚየር ሊግን ጨምሮ የአውሮፓ ላይ አርሰናልን ምንድነው የሚታይ ምስል? እኔ በቀጣይ 2 ሲዝኖች ቢያንስ አንድ ጊዜ ፕሪሚየር ሊግ ሻምፒዮን ይሆናል ብዬ ነው የማስበው። አርሰናል አይ ቲንክ አሁን እነዚህ ተጫዋቾች ቢፈርሙ ምንለው ፕሪሚየር ሊግን ከማሸነፍ አንግል አይመስለኝም። ፕሪሚየር ሊግን ማሸነፈው እኮ አርሰናል በዚህ አሁን ባለው ስብስብ አሸንፏል። ሜቢ አሁን ካሸነፈበት መንገድ በተሻለ ሁኔታ ማሸነፍ ይችላል። እነዚህ ተጫዋቾች ቢጨመሩ ቀደም ብሎ ውጤትን አሸናፊነቱን ማረጋገጥ የሚችልበት እድል የበለጠ እንዲፈጠር እድልን ይፈጥሩለታል። እነዚህ ተጫዋቾች ግን ይበልጥ እነዚህ የሚጠቅሙት አውሮፓ ላይ ላለው ነገር ነው ማለት ነው። እንደዚህ አይነት ሞር ቴክኒካል ቡድኖች ሲገጥሙት እንደ ፒኤስጂ፣ ባየር ሙኒክ፣ ባርሴሎና አይነት ቡድኖች ሲገጥሙት የነዚህ ሚና ከፍተኛ ይሆናል ማለት ነው። ከቡድኑ በግሩፕ ካለው ሚና ባለፈ ማለት ነው ኢንዲቪጁዋልስ ይሄን አይነት አማራጭ ይሰጡታልና ሞር አውሮፓ ላይ ላለው አቅም ከፍ እንዲያደርጉለት ነው እንጂ ፕሪሚየር ሊጉ ላይ አሁን ባለው መስዋዕት ቢቀጥል ቀጣይ ሲዝንም ሊያሸንፍ ይችላል። ግን ቢያንስ ከሁለቱ ሲዝኖች ከቀጣዩ አንዱን ሊያሸንፍ ይችላል ብዬ አስባለሁና እነዚህ ፊርማዎች እነዚህን ሳይኒንጎች ማድረግ ከቻለ ሞር ቴክኒካል ተጫዋች ስብስብ ከጨመረ አርሰናል የበለጠ ይሄንን ከፍታውን ይዞ መቀጠል የሚችልበት እድል ይኖራል። ቻምፒየንስ ሊግም የማሸነፍ የጊዜ ጉዳይ ነው ብዬ ነው የማስበው እውነቱን ለመናገር ማለት ነውና አንድ መዘንጋት የሌለብን እኔም በጣም አፕሮቹ በጣም አናዶ የነበር እውነቱን ለመናገር ዞላ ያው ምን አይነት ኳስ እንደምንወድ አንተም እንተዋወቃለንና እኔ ያው ከዛ አንፃር እንደዛ በዛ ሞቱ ዲፌንሲቭ መሆኑ በጣም ፍረስትሬት አድርጎ የነበርና ስሜቴን በዛ መልኩ አንጸባርቄ ነበርና ግን መዘንጋት የሌለብን በፔናልቲ ሹት ነው የተሸነፈው በፒኤስጂ ማለት መለያ ምት ድረስ ይባል ከፈለገ እንደዚህ ሆኖ እንዳታገባበት አድርጎ መለያ ምት መውሰድ ይችላል። መለያ ምት የእድልም ጉዳይ ነው። ስለዚህ ያን ያለ ለዚህ ዋንጫ በጣም ሩቅ ሆኖ አይደለም የሆነች አይነት አጋጣሚዎች ነው ፋይናሊ እንዳያሸንፍ ያደረገውና ይሄን ማድረግ የሚችልበት እድል አለ። ግን እድሉን በጣም የሚያሰፉለት እነዚህ አይነት ፊርማዎችን ሲያደርግ ነው ብያስባለሁ። ዞላ እናመሰግናለን። ሌላ ቀንም እንደዚህ አይነት ቆይታዎችን እናደርጋለን። የሰላም አሰፋ ዩቲዩብ ቻናልንም እየገባችሁ ሰብስክራይብ አድርጉ። አሪፍ ፕሮግራሞች ይኖራሉ። ለዛሬ እናመሰግናለን። ቴንክ ዩ ዞላ፣ አመሰግናለሁ።